ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቻችን የሚያተኩሩት የምክክር ኮሚሽኑን የተመለከቱ ናቸው። ዜናዎችን ወደ እናንተ የማደርሰው ተስፋዬ አይጠግብ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ኢትዮጵያ የገጠሟትን የሰላም እጦት ችግሮች በአግባቡ የሚፈታ መሆኑን አስተያየታቸውን የሰጡ በጎንደር ከተማ የሚገኙ የመንግስት ሰራተኞች ተናገሩ። አስተያየት ሰጪዎቹ ሀገራዊ ምክክሩ ውጤታማ እንዲሆን ሁሉም የበኩሉን ሊወጣ እንደሚገባ አሳውቀዋል። ማርታ አዱኛ ተጨማሪ ዘገባ አላት። ከዓለም ሀገራት መካከል የብዙ ብሔር ብሔረሰቦች እናት ስመገናና የታሪክና ቅርስ ባለቤት የሆነችው ታላቋ ምድር ኢትዮጵያ በርካታ ሁነቶችን አልፋለች። ይሁን እንጂ ከቅርብ ጊዜ ወዲህ የተለያዩ ሰው ሰራሽ ችግሮች እያጋጠሟት ነው። እያጋጠሙ ያሉ የሰላም እጦቶች በዜጎች ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደሩ መሆኑን ያነጋገርናቸው የጎንደር ከተማ የመንግስት ሰራተኞች ተናግረዋል። ባዘው ደምስ የማሞ እባላለሁ። የመንግስት ሰራተኛ ነኝ። አማራ ክልል እንደ አማራ ክልል ወንድሙ ከወንድሙ ጋር እየተባላ ያለበት ኢትዮጵያ ብሔር ከብሔረሰብ ጋር በነጻነት ገብቶ የማይወጣበት አማራጭ ነው ያለ። ለራብ፣ ለድርቅ፣ ለችግር፣ ላለመለወጥ ለስካርሲቲ ኦፍ ትራንዛክሽን ተዳርገናል። ከከተማችን ውስጥ 10 ኪሎ ሜትር እና 20 ኪሎ ሜትር ተንቀሳቅሰን መውጣት መግባት ማንችልበት ዘመን ነው። ማንም መጥቶብን ሳይሆን እርስ በርሳችን በፈጠርነው ፕሮብሌም መናቆርና መራበሽ፣ መገዳደልና መፈናቀል በሰፊው ሲታይባት የነበረች ሀገር ነች። መልካሙ ሽብሩ እባላለሁ። ይህን ያህል ጸጋ ያላት ሀገር ይዘን ይህን ያህል ሀብት ይህን ያህል የሰው ኃይል ያላት ሀገር ይዘን ይሄው እንግዲህ ዓለም መጨረሻ ደረጃ ላይ የምንገኝ ሀገሮች ሆነናል። ይሄ ለዚህ ደግሞ እንደ ዋነኛ መወሰድ ያለበት ብዬ የማስበው አለመመካከራችን ነው፣ አለመነጋገራችን ነው፣ አለመወያየታችን ነው። ኢትዮጵያ በምክክር የምትጸና ሀገር ለመገንባት የተፈጠሩ የሰላም እጦት ችግሮችን ለመቅረፍ በማለም ሀገራዊ የምክክር ሂደት እውን እያደረገች ትገኛለች። የምክክር ሂደቱ በዜጎች መካከል ሀገራዊ አንድነትን በመገንባት ለተፈጠሩ ችግሮች የመፍቻ ቁልፍ መሆኑን አስተያየት ሰጪዎቹ ገልጸዋል። የአባቶቻችንም ብሂል አለ። ከዚህ በፊት ይባል የነበረው ከመፎካከር መመካከር የሚሉት ብሂል አለ። አሁን እሱን በሀገር አቀፍ ደረጃ ለማድረግ ያው ዛሬ ተጀምሯል። እንግዲህ በጣም ከፍተኛ ውጤት የምንጠብቅበት ነው። ህዝቡ በጣም በጉጉት የሚጠብቀው ነገር ነውና ከፍተኛ መግባባቶችና ሀገራችን የገጠማት ከፍተኛ የሰላም ችግርም በአግባቡ የሚፈታ ይሆናል ብዬ ገምታለሁ። ለማንም ለምንም የማይለውም የሚበጀንን ነገር ያስቀምጥልንና ጥሩ መፋቀር መዋደድ የድሮ ባህላችንና ወጋችን ይመልሰዋል ብዬ አስባለሁ። ታሪክ ከፍ ያለው እባላለሁ። ጎንደር ከተማ መንግስት ሰራተኛ ነኝ። ይሄ ምክክር አሁን እንደ ህዝብም እንደ ሀገርም ትልቅ ተስፋ የተጣለበት ነው። ሰላም ይመጣል። ከእኔነት እሳቤ ወጠን ሀገራዊ ስሜት ኑሮን አንድነትና መተሳሰብ ይሰፍናል ብለን እናስባለን። አስተያየት ሰጪዎቹ በሀገር አቀፍ ደረጃ የተጀመረው ሀገራዊ የምክክር ሂደት ውጤታማ እንዲሆን ሁሉም የድርሻውን መወጣት እንዳለበት አመላክተዋል። በአግባቡ በአጽንኦት ወስደን መንግስት እንደ መንግስት የህግ አካልም እንደ ህግ አካል የሚሰጡትን ሀሳቦች ምድር ላይ በማስነካት ሰላምን አመጣን ወጠን የምንገባበት አንድ የምንሆንበት ኢትዮጵያ ካደጉ ሀገሮች ተርታ የምትሰለፍበት ምቹ ሁኔታ ያመጣል የሚል ስልት ነው የሚል ሀሳብ አለኝ። በተለይ ደግሞ ሴቶች የሰላም አምባሳደር ናቸው። ሴቶች የመከሩት ያሰቡትን መፈጸም የሚችሉ በተለይ ደግሞ በዚህ የምክክር ኮሚሽን ላይ ትልቅ አስተዋጽኦ ይኖራቸዋል ብለን እናስባለን። እናታዊ እህታዊ ምክራቸውን በደንብ የሚያስተጋቡበት ሀገራችን ሰላም እንድትሆን በተለይ የእናቶች ተሳታፊነት ትልቅ ተስፋ አለን። ትልቅ እድል ነው ብዬ ነው የማስበው። ከእያንዳንዱ ቤት ጦስ አለ፣ ከእያንዳንዱ ቤት ችግር አለ፣ የመልካም አስተዳደር ችግር አለ። ብዙ ችግሮች እየተደራረቡብን ስለሆነ ይህን ችግር ልንፈታው የምንችለው ሰፋ አድርገን አስበንና ተመካክረን የሚበጀንን ይህ ይጠቅመናል የምንለውን ነገር ከተቀመጠ ሊያጣላን ሊያጋጨን የሚችሉ ነገሮች ይከስማሉ። ራሳችን እናውቃለን ብዬ አስባለሁ። ሀገራዊ ምክክር ለዘላቂ ሰላም ለአብሮነትና ለሀገር መረጋጋት መሰረት የሚጣልበት የኢትዮጵያውያን የጋራ መድረክ መሆኑን በጎንደር ከተማ የሚኖሩ ሴቶች ተናገሩ። ኢትዮጵያውያን የተለያዩ አመለካከቶችንና ሀሳቦችን በመደማመጥ በመከባበርና በመግባባት ሀገርን የሚያጸና ምክክር እንደሚያካሂዱ ነዋሪዎች ተስፋቸውን ጠቅሰዋል። ቃል ኪዳን ኃይሌ ተጨማሪ አላት።
ታማኝ ግልጽና አካታች ሀገራዊ ምክክር ለሀገር ዘላቂ ሰላምና መረጋጋት መሰረት የሚጥል ወሳኝ መድረክ ነው። የሀሳብ ልዩነቶች የማህበረሰብ ብዝሃነትን የሚያሳዩ ቢሆኑም በግጭትና በኃይል ለመፍታት የሚደረግ ሙከራ ዘላቂ መፍትሄ ሊያመጣ ግን አይችልም። በዚህም የተለያዩ አመለካከቶችን በመደማመጥ በመከባበርና በመግባባት ላይ የተመሰረተ ሀገራዊ ምክክር ለዘላቂ መፍትሄ ወሳኝ ሚና አለው። ይህንን ተከትሎ አስተያየታቸውን የሰጡን የጎንደር ከተማ ነዋሪ የሆኑ ሴቶች ከኢትዮጵያ ሀገራዊ ምክክር ኮሚሽን የተሻለ ውጤት እንደሚገኝ ያላቸውን እምነት ነግረውናል። አቦነሽ አድማስ እባላለሁ። ጎንደር ከተማ ነዋሪ። ሀገራዊ ምክክር ኢትዮጵያ ይጠቅማል። ለምን? በሰላም ወጥቶ በሰላም ተመካክሮ ክፉውን ትቶ በጎውን በመስራት ለልጆቻችን ለሀገር ቀጣይ የማስቀጠል ባህሪ አለው። እኔ ከምክክር ኮሚሽኑ ወደፊት ቀጣይ ሀገራችን ኢትዮጵያ በሰላም በልማት የምትስተዳደር መሆኑና ቀጣዩ ትውልድ ደግሞ ሀገር ተረክቦ የሀገሪቱን ጥሩ ነገር ለመምራት የሚያደርግ መሆኑን ይመለከታሉ። ዘርቶን ካሳ እባላለሁ። ከምክክር የተነሳ ብዙ ነገሮች ይገኛሉ። አገርን ሰላም ያደርጋል፣ ሰላም ይሰጣል፣ ልማት ይኖራል፣ የተማረ ስራ ይይዛል። በአሁኑ ሰዓት በምክክር የሚፈታ ነው፣ በትግል ሳይሆን። ሽማግሌን ከሀገሩ ዳኛን ከመንበሩ የሚባል ተረት አለ። የድሮ እናቶቻችን የአባቶቻችን ሽማግሌ የሌለው ሀገር ዋጋ የለውም፣ ዳኛ የሌለውም ሀገር ዋጋ ስለሌለው በምክክር ብዙ ነገር እንጠብቃለን። የኢትዮጵያን ማህበራዊና የፖለቲካ ጉዞ ወደ በጎ መስመር የሚያቀና ከመሆኑ በላይ ጠንካራና የማይናወጥ ሀገር ለመገንባት የሚያስችል ወሳኝ መንገድ መሆኑ የታመነበት ምክክሩ ለዜጎች አብሮነት ያለውን ፋይዳ ተናግረዋል። የጎንደር ከተማ ነዋሪ ነኝ። ውድናት መቅጫ እባላለሁ። ይህ ምክክር አንድ የሚያስፈልገው ነገር ሀገራችን ሰላም መሆን አለባት። ውጤቱ ሰላም ይሆናል ብዬ አምናለሁ። ምክንያቱም ሰላም ትልቅ ነገር ነው። ትልቅ የሀገራችን ኢሹ ይፈታል ብዬ አምናለሁ። ተስፋም አለ። ተስፋ እንጠብቃለን። ለሀገሪቱ ምክክር ማድረግ ብዙ ነገር ያስገኛል። ዘመድ ከዘመድ ይገናኛል። ከሀገር ሰው ወጦ ወርዶ ይሰራልኝ። ምክክር ብዙ ነገር ልማቶችን ያለማል። ሴቶች በሀገር ሰላም ያላቸው አበርክቶ ከፍ ያለ መሆኑን ያነሱት ነዋሪዎቹ ችግሮችን በምክክር መፍታት ብሎም ሰላም የመገንባት ሂደት ከራስና ከቤተሰብ ይጀምራልም ብለዋል። በጣም ትልቅ ኃላፊነት አለብን ሴቶች ከቤታችን እስከ ደጃፍ ለሀገር ሰላም የምክክር መድረክ ፈጥረን የምንሰራ የምናስተምር ልጆቻችንም አካባቢያችንም የምናስመራንን በሴቶች ትልቅ ተሳትፎ እያደረግን ነው። አሁንም የምክክር መድረኩን በመመልከት የአካባቢያችን ሰላም ለመፍጠር በሁሉም ነገር የምንሳተፍ መሆኑን ቅድሚያ እንዲያውም ከወንዶች ይልቅ ሴቶች እየተሳተፉ ነው ያለ። እንደኛ አካባቢ አሁን ሲታይ በጣም ሴቶች ትልቅ ተሳትፎ አላቸው። ሰላም ለማምጣት የየበኩላችን መወጣት አለብን። እናቶች፣ ሴቶች በቤት ልጆቻቸውን መምከር አለባቸው። ስነ ምግባር ጀምሮ መምከር አለባቸው። የወጡ ወንድሞቻቸውን መክረው ማስገባት አለባቸው። የሃይማኖት አባቶች ቤተክርስቲያን ላይ ስለ ሰላም መስበክ አለባቸው ያምናሉ። ያ ከሆነ ሰላም ይመጣል። ሰላም ከመጣ ደግሞ የኑሮ ውድነትን እናቃልላለን። ስራ ወጣቶችንም ወደ ስራ እናስገባለን። መንግስት ትኩረቱን የሚያደርገው ወደ ልማት ይሆናል ማለት ነው። ለችግሮች ዘላቂ መፍትሄ ለማግኘትና ዘላቂ ሰላም ለመገንባት ሀገርን ከፊት አስቀድሞ ግልጽ ውይይትና ምክክር ማድረግ እንደሚጠበቅ ነዋሪዎቹ ሀሳባቸውን አጋርተዋል። ሀገራዊ የምክክር ሂደቱ ለኢትዮጵያውያን አስተማማኝ ሰላምና ልማትን እንደሚያመጣ ሙሉ እምነት እንዳላቸው በምዕራብ ጎንደር ዞን የገንዳዋ ከተማ ነዋሪዎች ተናገሩ። የምክክር ሂደቱ መጀመሩን አስመልክቶ በምዕራብ ጎንደር ዞን ገንዳዋ ከተማ የሚገኘው ባልደረባችን ኤልያስ ጋሻው የነዋሪዎችን አስተያየት እንደሚከተለው አዘጋጅቶታል። ቀጥሎ ይቀርባል። ውይይት ሲደረግ የአንዱን ሀሳብ አንዱ ካዳመጠው መግባባት ይፈጠራል ነው። በአንድ መግባባት ሲፈጠር ደግሞ አንድ ጋራ የሆነ ብሔራዊ ማህበረሰብ መፍጠር ይቻላል። ስለዚህ መደማመጡ ዋናው ትልቅ ነገር፣ መመካከሩ ዋናው ትልቅ ነገር አይደለም። ሌላ በቤት እንኳን ስትመካከር ነው ቤትን በአግባቡ መምራት የምትችለው እና እንኳንስ ሀገርን ያህል ነገር። ስለዚህ እነዚህ ልዩነቶች በመመካከር ወደ አንድነት የሚያስመጣት ጥሩ እድል ነው ብዬ አምናለሁ። የምክክር ኮሚሽኑ በአጠቃላይ በሀገሪቱ በሙሉ ያሉ ዜጎችን አሰባስቦ እዚህ ላይ ያደረሰው ሀገሪቱ የወደፊት ራዕይዋ እንድታሳካና ሰላም እንዲመጣ የተደረገ ስለሆነ በዚህ እኛ በጣም ደስተኛ ነን። እንደ ግል እንደራሴም በጣም ደስተኛ ነኝ። እንደ ሀገር እየመከረች ነው በዚህ ሰዓት። ስለዚህ የምትመክርበት ሂደት የተለያዩ አጀንዳዎችን በጋራ ማምጣት በተለይ ከሰላም አንፃር፣ ከኢኮኖሚ ከመልማት አንፃር የትኛው ከምን ይሻላል፣ ምን ማድረግ ያለብን የሚለውን በጋራ ሀሳቦችን በመስጠት የጋራ አጀንዳዎች እንዲኖሩ የማድረግ ሀሳብ እንጠብቃለን። በምክክር አገር ማስቀጠል ነው። በመነጋገር በመግባባት ቀጣይነት ያለት ኢትዮጵያን ማስቀጠል ነው ብዬ ነው የማስበው። የሚመክሩት የተለያየ ማህበረሰብ የተለያየ አጀንዳ ያላቸው የተለያየ የኔ ችግር እንደዚህ ነው የኔ ችግር ይሄ ነው ብሎ የሚያስቡ ማህበረሰብ ክፍሎች ስለሚሆን ሰላምን ለማምጣት
በጠረጴዛ ዙሪያ ውይይቶች ስለሚኖሩ እጅግ በጣም የጎላ ድርሻ ይኖረዋል ማለት ነው። ጠቅላላ የኢትዮጵያን ሕዝብ መሰረትና አካታች የሆነ የምክክር ኮሚሽን ነው እየተደረገ ያለው። በዚህ የምክክር ኮሚሽን አንድ ውሳኔ ይኖራል። ኢትዮጵያ ለመጨረሻ ጊዜ ወደ ሰላም መጣ አገርን የምታስቀጥልበት ሁኔታ ይኖራል ብዬ ነው የማስበው። እንደ ኢትዮጵያዊ የተለያዩ ልዩ ልዩነቶችን በጋራ ወደ አንድነት መምጣት የሚቻልበት መንገድ መፍጠር ነው። ሁለተኛው የመደማመጥ ማዳበር እንዲቻል የማድረግ ነው። ትልቁ መደማመጥ፣ በመደማመጥ ውስጥ መከባበር፣ የሌሎችን ባህል፣ እምነት፣ ቋንቋን የኔ ብሎ የማየት እርስ በርስ የመግባባት ሂደቶች እንዲዳብሩ የማድረግ ስራ እንጠብቃለን ከምክክር ኮሚሽን። የመጀመሪያው የጸናች ሀገር እንዲኖር ነው። ሁለተኛው ደግሞ ለሀገሪቱ ተስማሚ የሆነው የፖለቲካ ስነ ምህዳር እንዲኖር ያስችላል ማለት ነው። የሚጠበቀው ደግሞ ሀገራዊ አስተሳሰብ እንዲያዝ ነው። አንድ አይነት ወደ አንድነታችን እንድንመጣ ልዩነቶች እንዳሉ ሆኖ በመቻቻል ላይ የተመሰረተ ግን አንድ የሆነች ኢትዮጵያ ለማድረግ የሚያስችል የምክክር እድል የሰጠነውና በጣም ጥሩ ነው። ደስ ይላል። ሲጠበቅ የነበረውና ውጤታማ ይሆናል ብለን እንጠብቃለን። የኢትዮጵያ ሕዝብ አንድ ላይ ሆኖ መከረ ማለት ደግሞ አንድ አይነት ሰላም፣ አንድ አይነት ኢትዮጵያ አንዱን እንድትቀጥል የሚያደርግበት ሁኔታ አለ ብዬ ነው የማስበው። ቀጣይነት ያለውም ሰላም እንዲኖረን ምርትና ምርታማነትን የምናስቀጥለው ወተን የምንገባውን ሰላም ሲኖር ነውና ከክልል ክልል፣ ከዞን ዞን፣ ከወረዳ ወረዳ እንኳን ስንመጣ ሰላም ሲኖር ነውና ይሄ የምክክር ኮሚሽን ደግሞ ይሄን ችግራችን ከፍቶ ድሮ በነበርንበት በሰላም ሁኔታ ላይ መንቀጥል የሚሆን ነው ብዬ ነው የምጠብቀው። የሰላም ችግር አንዱ የኔ ሀሳብ ተሰሚነት የለውም፣ የኔ ጥያቄ ተቀባይነት የለውም የሚሉ ነገሮች ናቸው ሰው ውስጡ እንዲያኮርፍ ችግር እንዲፈጠር የሚያደርጉት። ስለዚህ ሰው ሀሳቡን በይፋ ወጥቶ ተነጋግሮ መግባባት ከተቻለ ለምን ግጭት ይፈጠራል? ስለዚህ ሰው መዳመጥ የሚችልበት እድል የፈጠረ ስለሆነ ለሰላም ዋስትና በጣም ትልቅ እድል የሰጠ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠግብ ነበርኩ። ጤና ይስጥልን።